የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ቢሆንም በዓለም የታሪክ መዝገብ ውስጥ የራሳቸውን የሆነ የዜማ ስልት፣ የኖታ ምልክቶችና መንፈሳዊ ድርሰቶችን ያበረከቱ ታላላቅ ሊቃውንት ጥቂት ናቸው። ከነዚህ መካከል በስድስተኛው ክፍለ ዘመን በምድረ ኢትዮጵያ የተነሳው የምድር ፍጡር ሲሆን የሰማያውያን መላእክት ምስጋና የዘመረው ታላቁ ሊቅ ቅዱስ ያሬድ ቀዳማዊ ነው። ቅዱስ ያሬድ ሚያዝያ 5 ቀን በ505 ዓመተ ምህረት በጥንታዊቷና በቅድስት አክሱም ከተማ ተወለደ። አባቱ አብድዩ ወይ ይስሐቅ ይባላል። እናቱ ደግሞ ክርስቲና ወይም ታዩክልያ ትባላለች። አባቱ የአክሱም ጽዮን ማርያም ቤተ ክርስቲያን ቄሰ ገበዝ የነበረ በመሆኑ ያሬድ ገና በሕፃንነቱ በቤተ እግዚአብሔር አጥር ውስጥ በቅድስናና በስርዓት እንዲያድግ እድል አግኝቶ ነበረ። ነገር ግን ሕይወት ሁል ጊዜ አልጋ ባልጋ አልነበረችም። ያሬድ ገና በ7 ዓመቱ አባቱ ከዚህ ዓለም በሞት ተለየው። እናቱ ታውክልያም ልጇን ተንከባክባ ለቁም ነገር ለማብቃት ወደ አጎቱ ወደ መምህር ጌዲዮን ዘንድ ወሰደችው። መምህር ጌዲዮን በአክሱም የነበረው የታወቀ የቤተ ቀጢን የጉባኤ ቤት መምህር ነበረ። ሕፃኑ ያሬድ ወደ ጉባኤ ቤት ቢገባም ትምህርት ጨርሶ ሊገባው አልቻለም። የፊደላቱ መልክ፣ የዳዊት ንባብና ትርጓሜው ሚስጢር ጭንቅ ሆነበት። አብረውት የተሰለፉት ሕፃናት በፍጥነት ወደፊት ሲራመዱ፣ እርሱ ግን ከአንቀጽ ወደ አንቀጽ መሻገር አቃተው። መምህሩ አባ ጌዲዮን ትምህርት እንዲገባው ብለው በተደጋጋሚ ሲገስጹትና ይቀጡትም ነበረ። ያሬድ ግን በደረሰበት ግርፋትና በትምህርት አለመግባት ተስፋ ቆረጠ። አልቅሶና አዝኖ ከአክሱም ከተማ በመውጣት ወደ እናቱ መንደር ለመሰደድም ጉዞ ጀመረ። መንገዱ አድካሚ ነበረ። ማይኪራ በሚባለው የቀዳማዊ ምኒልክ መቃብር ስፍራ ሲደርስ ዝናብና ድካም ስላደከመው ከአንድ ታላቅ ዛፍ ስር ተጠግቶ ማረፍ ጀመረ። ልቡ በሐዘን ተሞልቶ ሳለ ዓይኑ በአንዲት ትንሽ ፍጥረት ላይ አረፈ። አንዲት ትንሽ ትል የዛፉን ፍሬ ለመመገብ ትውተረተራለች። ወደ ላይ ትወጣለች፣ ትወድቃለች። አንደኛ ጊዜ፣ ሁለተኛ ጊዜ፣ ሶስተኛ ጊዜ ምኮራን አላቋረጠችም። ያሬድም በግርምት ትኩር ብሎ ይመለከታት ጀመረ። ትሏ 6 ጊዜ ሙሉ ወድቃ ተነሳች። በመጨረሻም በሰባተኛው ሙከራ ዛፉ ላይ ወጥታ ያሰበችውን ፍሬ ተመገበች። በዚህ ጊዜ የያሬድ ልቡ ዓይን ተከፈተ። በራሱ ላይ ከባድ የሕሊና ወቀሳ አደረገ። ይህቺ ደካማ ፍጥረት ተስፋ ሳትቆርጥ ይህንን አደረገች። እኔ የእግዚአብሔር ፍጥረት ሆኜ በሰው አምሳል ተፈጥሬ እንዴት በትምህርት ተስፋ ቆርጣለሁ ብሎ አሰበ። ወዲያውኑ የንስሐ እንባ ፈሰሰ። ወደ መምህሩ አባ ጌዲዮንም ተመለሰ። አባቴ ሆይ ይቅር በለኝ፣ እንደገናም አስተምረኝ ሲልም ተማጸነው። መምህሩ አባ ጌዲዮንም በደስታ ተቀበለው። ትምህርቱንም ቀጠሉለት። ያሬድ ወደ አክሱም ጽዮን ቤተ ክርስቲያን እየሄደ እመቤቴ ሆይ ዓይነ ልቦናዬን ያበራልኝ ዘንድ ለምኝልኝ እያለ በእንባ ይጸልይ ነበር። እግዚአብሔርም ጸሎቱን ሰማ። የዓይነ ልቦናውንም መጋረጃ ገለጠለት። በአንድ ቀን ውስጥ መዝሙረ ዳዊትን፣ የብሉይና የሐዲስ መጻሕፍትን፣ የሊቃውንትን ምስጢር ጠቅልሎ አወቀ። ከጥቂት ዓመታት በኋላ መምህሩ አባ ጌዲዮን ሲያርፉ ያሬድ ገና በ14 ዓመቱ ጉባኤውን ወንበር ተረክቦ ማስተማር ጀመረ። ነገር ግን በዚያ ዘመን በቤተ ክርስቲያን ውስጥ የሆነና ድምፅን ከፍ አድርጎ የሚያመሰግኑበት ዜማ አልነበረም። ካህናቱ እንደ ውርድ ንባብ ቀስ እያሉ ነበር የሚያነቡት። እግዚአብሔር አምላክ ግን በያሬድ አንደበት በከፍተኛ ምስጋና ሊመሰገን ወደደ። ህዳር 6 ቀን በ527 ዓመተ ምህረት ቅዱስ ያሬድ በአክሱም ጽዮን ቆሞ ሳለ ከኤዶም ገነት የተላኩ 3 አዕዋፍ ወደ እርሱ መጡ። እነዚህ አዕዋፋት በሚስጥረ ሥላሴ አምሳል የተላኩም ነበሩ። በፊቱ ላይ በአየር ላይ ቆመው በሰው አንደበት ተናገሩት። ከዚህም በሚያስደንቅና ልብን በሚነካ ሰማያዊ ዜማ ዘመሩለት። ያሬድም በአዕዋፋቱ ዝማሬ ተመስጦ ወደ ሰማያዊቷ ኢየሩሳሌም ተነጠቀ። እዚያም መላእክት በቅድስት ሥላሴ ዙፋን ፊት የሚዘምሩትን ምስጋና በጆሮ ሰማ። የዜማውንም ምስጢር በሚገባ አጠና። ቅዱስ ያሬድ ወደ ምድር ከተመለሰ በኋላ በአክሱም ጽዮን ቤተ ክርስቲያን ውስጥ ወደ ምስራቅ ዞሮ የመጀመሪያውን ሰማያዊ ዜማ አርያም ከሰማይ የተገኘ ብሎ አሰማው። ድምፁ እጅግ ጣፋጭና ማራኪ ከመሆኑ የተነሳ የሰማው ሰው ሁሉ ይደመም ነበረ። ቅዱስ ያሬድ የደረሰውን ሰማያዊ ዜማ በ3 ዋና ዋና ክፍሎች ከፍሎታል። የመጀመሪያው ግዕዝ ይባላል። ግዕዝ ማለት የመጀመሪያ መነሻ ወይም ነፃ ማለት ነው። ይህ ዜማ እርጋታ የተሞላበት ቁልጭ ያለና ቀጥተኛ ድምፅ አለው። በአባቶች ትርጓሜ የግዕዝ ዜማ የአብ የመጀመሪያ የመነሻ ምሳሌ ተደርጎ ይወሰዳል። እንዲሁም እግዚአብሔር አብ መጀመሪያ ዓለምን ለመፍጠሩ እና ሙሴ የመጀመሪያ ሕግ ኦሪትን ከተራራ ለመቀበሉ ማስታወሻ ተደርጎ ይቆጠራል። ሁለተኛው ዜማ እዝል በመባል ይታወቃል። እዝል ማለት የተከተለ፣ የተጠጋ፣ የተደገፈ ወይም ድርብ ማለት ነው።
ከግዕዝ ዜማ ጋር ተያይዞና ተውጣጦ የሚወጣ በመሆኑ ነው። ድምፁ ሰፊ፣ ከበድ ያለ፣ ልብን የሚነካና ሐዘን የተቀላቀለበት ማህዘኖ ዜማ ነው። በተለይ በጾም ወራት፣ በሰሙነ ሕማማትና በለቅሶ በፍትሐት ጊዜ በስፋት ጥቅም ላይ ይውላል። የዕዝል ዜማ ወልድ የኢየሱስ ክርስቶስ ምሳሌ ነው። ክርስቶስ ሥጋን ለብሶ ወደዚህ ዓለም መምጣቱን፣ ስለ ሰው ልጆች መከራ መቀበሉንና መሰቀሉን በሚስጢር ያመለክታል። ሦስተኛው ዜማ አራራይ ዜማ ነው። አራራይ ማለት የሚያስደስት፣ የሚያረካ፣ የሰላምና የደስታ ዜማ ማለት ነው። አራራ ከሚለው የግዕዝ ቃል የወጣ ሲሆን ርኅራኄና መመሰጥንም ያሳያል። ድምፁ በጣም ቀጭን፣ ረቂቅና ልብን በደስታና በምስጋና የሚሞላ ዜማ ነው። አብዛኛውን ጊዜ በታላላቅ ባህላት እንደ ትንሣኤ፣ ልደትና በማህሌት ማሳረጊያ ላይ ይዘመራል። የአራራይ ዜማ የመንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስ ሰላምን፣ ደስታንና ፍቅርን ለሰው ልጅ የሚሰጥ በመሆኑ ይህ ዜማ ያንን መለኮታዊ ደስታ ይገልጻል። ሦስቱ ዜማዎች የቅድስት ሥላሴ የአብ የወልድ የመንፈስ ቅዱስ አንድነትና ሦስትነትን መገለጫ ተደርገው ይወሰዳሉ። ቅዱስ ያሬድ እነዚህን ሦስት ዜማዎች ስልቶች በሰማያዊት ኢየሩሳሌም መላእክት ሲያመሰግኑበት የነበረውን ዜማ ነው በማለት ድርሳናቱ ገልጸዋል። እነዚህ ዜማዎች ሳይበረዙና ሳይከለሱ ለትውልድ ለማስተላለፍም በዓለም የታሪክ መድረክ የመጀመሪያ የሆነውን የ8 ምልክት ኦር ኖታዎች ቀመርም ቀምሯል። ከዚህም በተጨማሪ ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬም ድረስ የምትገለገልባቸውን 5ቱን ታላላቅ ዜማዎች መጻሕፍትን ደርሷል። እነሱም የመጀመሪያው ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋሲት በመባል ይታወቃሉ። ድጓ ማለት የዓመቱን በዓላትና ሰንበታትን ምስጋና የያዘ የታላቅ መጽሐፍ ነው። ጾመ ድጓ በአብይ ጾም ወቅት የሚዘመር የንስሐ ጸሎት መጽሐፍ ነው። ምዕራፍ ማለት የማረፊያና የዘውትር ጸሎት ዝማሬዎች ስብስብ ነው። ዝማሬ ማለት ከቅዱስ ቁርባን በኋላ አባቶች የሚዘምሩት ምስጋና ነው። መዋሲት ለሙታን መታሰቢያና ለፍትሐት ጊዜ የሚጸለይ የነፍስ ማረፊያ ዜማ ነው። የያሬድ ዜማ ማራኪነትና ንጉሱን አጼ ገብረ መስቀልና መላውን የቤተ መንግሥት ሰራዊት ሳይቀር ይማርክ ነበረ። አንድ ወቅት በቅዱስ ያሬድ ሙራደ ቃል በተባለ ቦታ ቆሞ ሲያዜም ንጉሱ በዜማው ተመስጠውና ፈዘው ሳያውቁት የያዙትን የብረት ዘንግ በቅዱስ ያሬድ እግር ላይ ከተቱት። ቅዱስ ያሬድ እግር ደም ፈሶ የነበረ ቢሆንም ነገር ግን ሁለቱም በተመስጦ ውስጥ ስለነበሩ ዜማው እስኪያልቅ ድረስ ሕመሙም ሆነ ደሙ አልታያቸውም ነበረ። ንጉሱ ከተመስጧቸው ሲነቁ ያደረጉትን ሲያዩ በከባድ ሐዘን አለቀሱ። የፈለግከውን ለምነኝ እሰጥሃለሁ አሉት። ቅዱስ ያሬድ ግን ከምድራዊ ክብር ይልቅ ሰማያዊን ሕይወት መረጠ። ንጉሱን ከእንግዲህ የቀረውን ዘመኔን በጸሎትና በምናኔ መኖር እፈልጋለሁ፣ ፍቀዱልኝ አላቸው። ንጉሱም በገቡለት ቃል መሰረት በሐዘን ሸኙት። ቅዱስ ያሬድ ከአክሱም ከተማ ወጥቶ ወደ ደቡብ አቅጣጫ ወደ ሰሜን ተራሮች ተጓዘ። በዚያም በብሕትውናና በታላቅ ተጋድሎ ፈጣሪውን እያገለገለ ሕዝቡን በሃይማኖትና በጥበብ እያስተማረ ኖረ። በመጨረሻም በተወለደ በ75 ዓመቱ ግንቦት 11 ቀን በ571 ዓመተ ምህረት በሰሜን ተራራ ውስጥ በሚገኝ ደብረ ሐዊ በተባለ ስፍራ በጸለምት ዋሻ ውስጥ ተሰወረ። መቃብሩም እስካሁን በምድር ላይ አልተገኘም። ቅዱስ ያሬድ ለኢትዮጵያ የሃይማኖት፣ የሥነ ጽሑፍ፣ የሙዚቃና የማንነት መሠረት ነው። ያሳየው የተስፋ የመቁረጥ ጽናትና ከትንሿ ትል የተማረው ትምህርት ዛሬም ድረስ ለሰው ልጅ ሁሉ ትልቅ ተግሣጽና መካሪ ነው። ቅዱስ ያሬድ ሰማያዊ ዜማ እስከ ዓለም ፍጻሜ ድረስ በኢትዮጵያ አድባራትና ገዳማት ውስጥ እግዚአብሔርን እያመሰገነ ይኖራል። የሊቁ የቅዱስ ያሬድ ረድኤትና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።